ስቴጁ ደስ ይላል ሌላ ገቢ ቢኖር ስቴጅ ሰራ ነበር እልም ያለ ድህነት ያለ መካከለኛ ድህነት አለ አባቴ እንግዲህ ከሳለው አልኩት እሺ አባቴ ያልካሰም ስታውን አሁን ህዝብ ፊት ይከሳል ወርሽ ያልቅሰሽ መልሰሽ ድጋሚ ይልሻል ልክ ተኪሳጥቼ የምሰጠው ነው ይመስለው ከዚህ ስራ በልጦ ነው ወይ ያሉኝ ሰዎች አሉ ምን ፈልገህ ነው ወደዚህ መጣው እኔ ጋር ተገናኛችሁ እግዚአብሔር የሰጠን ያገሪቱ ሀብት የነበረ ሳናውቀው ግን የቀረ ኢትዮጵያ እጆቿን የዘረጋችው ዛሬ ነው ሌላም ጊዜ ከአምላኳ ጎን ተለይታ አታውቅም ያሁኑ ግን ቁርጥ ነው የትውልድ ጥንድ ምጥ ነው ለልጆቻችን እንድንተርፍ ቅርስ መተው ከፈለግን እንደዚህ አይነት ለየት ያሉ ሰዎችን ማክበርና ማውቅና መስጠት አለብን ስለዚህ ይገባታል ወደፊትም አላት ገና አገባታለሁ የሰሞደዱን የቀይ መንገዱን አርግልኝ ምሰራውን ባርክልኝ እሮጣለሁ ተከተለኝ ነው ሩጥልኝም አለው እንዳልኳችሁ ለሶስተኛ ጊዜ እንደማገባሽ እነግርሻለሁ ሰላም መስቀል መስቀል ይብር ሌላ በራዘመና ሌላ በራዘመና እንኳን ደህና ቆየሽ እንኳን አደረሳችሁ ሰላም በአምላክሽ እንኳን አብራ ደረሰ እንግዲህ ዛሬ የምንገኘው የመስቀል በዓል ለት ነውና እስቲ መስቀል እንዴት ይከበራል ከዚህ እንደርደር እስቲ መስቀል እንዴት ያከብራል ሞኬ ንጉስስ እንዴት ያከብራል ንጉስ በሙሉ ስምን በደንብ አስተዋውቀን ምን ጀምረው አልካንተ ጋር ስንጀምር እንዴት ነው የምታከብረው ሞኬ እኔ እንግዲህ ያው ጨርቆስ ነው ያደኩት ጨርቆስ ሳደግ ደግሞ ማህበራዊ ሆኖ እሾች ባሉበት ቦታ የመገኘት ግዴታ አለ አሁን አይደለም ያኔ ነው ሚስት አገባንና ልጆች ወለድንና ፈሰሳ ሞታችን አለ የዛ ጊዜ አክባሪ እያለን ነው አሁን አስከባሪ ነን እስቲ ልዩነት ንገረኝ ስታከብርና ስታስከብር ሐሳብ የለም ስታከብሪ ስታከብር ስታስከብሪ ነው ሐሳብ አለ እስቲ ሐሳብ ንገረኝ እንዴት ነው ልዩነቱ በደንብ ብትነግረኝ ደስ ይለኛል ያኔ ልጅ ነሽ ቤተሰቡ ነው አንተን የሚለው ስለዚህ አንቺ ቤትም ጨፍረሽ ምን ብለሽ ትመጫለሽ ደስ ይላል አሁን ደግሞ አንቺ በቦታው ላይ ስትተኪ ባስከባሪ ቦታ ላይ ስትሆኚ አንቺ በጠቃላይ ዘኝ ቤት ሰዎችን ፍላጎት ሁሉ ማሟላት አለብሽ ስለዚህ ለነሱ ብን ማለት ነው ያለብሽ እና ምናልባት አብዛኛው ጊዜ ማታ ላይ እንገናኛለን እንጂ ያው ስራ ላይ ነው ሆኖ ማለት ነው ይሄን ደግሞ አንቺ ታውቂዋለሽ ምን ጥያቄ የለም ያው በፊት ወደ ልጅነትን ልወስድ ፈልጌ ነው አስከባሪ ነህ ብዙ ነገር ካንተ ይተበቃል ልጅነት ላይ ግን በብዛት የመስቀል ወይም የደመራ ስራ የወንዶች ነው ዳመራ መደመሩ ገንዘብ እንዲያዋጡ ማድረጉ ጨርቆስ ስታደግ ደግሞ ማህበራዊ ኑሮ በጣም ሰፊና በጣም ደስ የሚል ነው የጨርቆስ አካባቢ ስለዚህ መሰባሰብ አለ ወንዶች መሰባሰብ አለ ገንዘብ መሰብሰብ አለ ከዛ ወደ ደመራ መትከሉ አለና እሷን ነገር እንድታስታውሰኝ ብዬ ነው እንግዲህ እኛ ስንጀምረው ያው የዛ ጊዜ ጫካም ነበር ቦታዎቹ ላይ ጫካ ነበር ወደ ጫካ ትሄጃለሽ ሰባብረሽ ማምጣት አለብሽ ያን ማረግሽ በራስሽ አንድ ለፈጣሪ ተሳትፎ እንዳረግሽ ለመስቀሉ ተሳትፎ እንዳረግሽ ቆጥረሽ ነው በደንብ ተሸክመሽ ምናምን ብለሽ ነው እጅሽ የምትሄጂው ከዛ በኋላ ያው እንዳልሽው ይተረጋቀማሉ ሳንቲሙ ምናምን ከወዲያ ይገኛል ከዛ ይሰራል የሚሰሩት ግን የሚያውቁ ናቸው የሚሰሩት እንደው የቆመ ይመስለናል እንጂ ብዙም ጣጣ አለው ሲቆም እና ለዛ ሁሉም በሙያው የራሱን ተሳትፎ ያደርጋል በገንዘብም በሞራልም ግን ማታ ላይ ሁሉም አንድ ነው ከከሌ ልዩነት የለውም ከበራ በኋላ በየቦታው ጭፈራ ነው መጀመሪያ የቂርቆስ ነው ይበራው ያው ከእንትን ሲመለሱ ከመስቀል አደባባይ ሲመለሱ የቂርቆስ ይበራል ከዛ ደግሞ በየሰፈርሽ ትሄጃለሽ በየሰፈር ላይ እንግዲህ ያው ይደምቃል ማለት ነው እስከስተዋለ እኔም የዛ ጊዜ ጎበዝ ነኝ ለግላጋን እኛው አምራለሁ ቆንጆ ነኝ አሁንም ነው አይ አሁን ታዩ አሁን ጨብጠው የለቀቁት ወረቀት መስዬ ምን ነካሽ የዛ ጊዜ እንዲህ ለማለት ለሳን ነው ፈጀው እንዲህ ብድግ ብዬ እንደዚህ ለማለት እንዴ ምን ነካሽ አሁን ያውነሽ ትኛለሽ አሁንም ያው አይደለም አሁን ደግሞ ይበለጥ በጣም ደስ ይላል በየቦታው የሚታዩ ነገሮች ደስ ይላል በጣም በስቷል
ደስ ይላል ሲገባ የመስቀል ለምንድን ነው የምናከብረው የሚለው ነገር ሲገባ በትክክል መንፈሳዊነቱ ሲገባ ነው በመንፈሳዊ ሁኔታ የምናከብራቸውና እንደውም አሁን ጎበዞች ናቸው የአሁኖቹ ጎበዞች ናቸው እኔ ምን ሁሉ ጊዜ መስቀል በሆነ የሚያሰኝሽ እንትን አለ የሚደረገው ነገር የሚሰባሰበው ከተማውን ማጽዳቱ ይሄ ምናምን ጌጣጌጡ ምናምን ሲያሸበርቅ ደስ ይላል እና ሁሌ በሆነ የሚያስብል ድባብም አለው እና ያሁኖቹ አይ ይለያል አሁን ይለያል ድምቀቱም ደስ ይላል በብዛትም አለ የዛ ጊዜ ሰውም ትንሽ ነው ወደ 200 300 ነው የምንሆነው ምን አንድ ሰፈር ሲከበር ነው አይደለም እዚህ አዲስ አበባ ነው እንጂ አዲስ አበባ ካልገባኝ እኔ 16 ምናምን ነው አወራሽ እኮ 16 ምናምን ነው አወራሽ እግዚአብሔር የተመሰገነ ይሁን አሁን ግን ልጆቹ በጥልቀት ይዘውታል ልሰየው ነው ያልገባናልን እንዲገባን ማድረግ መተጋገዝ መረዳዳት በማያግባባን ብቻ አይደለም አለመግባባት ያለብን በሚያግባባን መሆን አለበት አለመግባባቱ የሚያግባባን መሆን አለበት የዛ ጊዜ ሁሉ ደግሞ የበለጠ ያምራል እና ትልቁ ነገር እሱ ነው ከልባችን በልባችን አንድ አምላክ የሚለውን ነገር ለማድረግ በመፈለግ ብቻ ሰላም ይወርዳል በመፈለግ ብቻ እና የሱን መፈለግ ወደ ተግባር መተርጎም ነው ቀላል ነው ከዛ በኋላ ሁሉም ያምራል በዚህ እንኳን አደረሳችሁ በላችሁ ለመላው ኢትዮጵያውያን በሙሉ እና ትውልደ ኢትዮጵያውያንም እንኳን ለመስቀል በዓል በሰላም በጤና ፍቅር አደረሳችሁ ደስታች ዜና ለጥቂት ቀናት ብቻ የሚቆይ የ35% ማለትም እስከ 5 ሚሊዮን ብር ቅናሽ ከቴምር ፕሮፐርቲስ በአያት ከ50% በላይ ግንባታቸው የተጠናቀቁ አፓርትመንት ቤቶችን ከ5 ሚሊዮን ጠቅላላ ዋጋ ጀምሮ እንዲሁም በ10% 800 ሺህ ብር ቅድመ ክፍያ ብቻ ለሽያጭ ይዘንላችሁ ቀርበናል እንዲሁም በፒያሳ ተክለ ሃይማኖት ጋርመንት ላይ ግንባታቸው እስከ 85% የተጠናቀቁ ሳይቶቻችንን ከ20 እስከ 35% ታላቅ ቅናሽ የቤት ባለቤት ይሁኑ ስንል በደስታ ነው ቴምር ፕሮፐርቲስ አቶ ንጉስ ሊድና እስቲ ራስን በደንብ አስተዋውቅ ከዛ በኋላ መስቀልስ አንተ ጋር እንዴት ነው የሚከበረው እንዴት ተከበረ ስሜ ንጉስ ሙሉጌታ እባላለሁ በኦሮሚያ ክልል ነው ተወልጄ ያደኩትና ያው ሆሌ ይባላል እንግዲህ ኃይለኛ ጭፈራ አለ መስቀል በጣም ይከበራል በመስቀል ያልተገኘ ሰው ምናልባት ስደት ላይ ካልተገኘ ካለም አይቆጠርም ካለ ደግሞ ለምን እንደቀረ በቤተሰብ ጥያቄ ይቀርብለታል እና ድምሩም በጣም ድምቀት ያለው ድምር ነው በዚያው ልክ ደግሞ ጭፈራውም የዱላ ቅብብሎሽ ጨዋታው በጣም መመከት መቻል አለብሽ ዱላዎችን የመመከት የመደባደብ አይነት አላርገህ እንደዚህ ከብብሎሽ እና ራስሽን ማዳን አለብሽ መከላከል አለብሽ ያ ካልሆነ ምንም ጋራንቲ የለሽም ተጠያቂ የምትሆኚው ራስሽ ነሽ ግን በበቂ ሁኔታ መክቶ ያልፋል እንግዲህ መስቀል በዚህ አይነት መልኩ ነው የሚያልፈው የጎመን ምንቸት ወጣ የገንፎ ድስት ግባ ይባላል እና ጥሩ ነው በተራ ነው ድምሩ የሚከበረው ጥሪውም እንደዛው በተራ ነው ወደ ቤተሰብ የሚከለው የበዓል ጥሪው እና በጣም ክብር አለው እየሰራ ያለሁት ፊልም ያው እንግዲህ ይገለጻል ብዬ ነው በህይወት ላይ የተመሰረተ በራስ ላይ በእውነትነት የተመሰረተ ፊልም ነው ያንን ችግር ይዞ መጥቶ ምን ላይ እንደደረሰ የሚገልጽና አስተማሪ ሆነ ፊልም ላይ ነው ያለሁት ያ ማለት ዛሬ መጣችሁት አዲስ ስጦታ አለኝ ብላችሁ ቅድም መግቢያ ላይ እንደተናገርኩት እሱን በተመለከተ ነው ማለት ነው
አዎ ቸኮልኩ መሰለኝ። አይ ጥሩ ነው። አይ እንኳን ነገርከኝ። መነሻውን ራሱ ማወቃችን ራሱ ቀላል ነገር አይደለም። የመጣነው አንድም የሞኮን የሙክዬ የምስራቹ ምንድነው የሚለው ነገር ለመስማት ስለሆነ የመጣነው ጀምርልንና ከዛ ወደ ሞኬ ደግሞ እንሄዳለን። አቶ ንጉስ አዎ እንግዲህ ይዘን የመጣነው አዲስ ፊልም አስተማሪ ሰዎችን ተስፋ ከመቁረጥ የሚያድን ተስፋ የቆረጡ ሰዎችን ወይም መኖር አንችልም ብለው ያሰቡ ሰዎችን ወደ ጥሩ ነገር የሚያመጣ ነው። እሱም መድረሻ የሚባል ፊልም ነው። ከተነስቶ ይደረሰ ይላል። እንደገና ደግሞ መድረሻውን ያላወቀ መነሻውን ካላወቀ መድረሻውን አያውቅምና መድረሻውን እንዲያውቅ የሚያስተምር በጣም ጥሩ ህይወትን ተከትሎ የሚመጣ አስተማሪ የሆነ ፊልም ነው ይዘን የመጣ ነው። እንግዲህ እንኳን ደስ አላችሁ። በእውነተኛ ታሪክ ላይ የተመሰረተ ፊልም ነው እየሰራችሁ ያላችሁት ማለት ነው። ደራሲው ማን ነው? አዘጋጁ ማን ነው የሚለው ነገር ደግሞ ሞክዬ ካንተ ጋር እናወራው። ያው ደራሲው እሱ ነው። እሱ ነው የጻፈው። ዝግጅቱ ዮሴፍ ነው። ዮሴፍ ይባላል። ሳኒ ይባላል ማለት እነሱ ናቸው ያዘጋጁት። በነገራችን ላይ እንዳለው እሱ በጣም ጥሩ ፊልም ነች። ማንም ነገን አያውቅም። በዛሬ ተስፋ መቁረጥ የለበትም። ይሄን ነው ባጭሩ። ነገ ምን ሊሆን እንደሚችል አናውቅም። አሁን ከዚህ ስንወጣ ምን ልንሆን እንደምንችል አናውቅም። በትንንሽ ነገር በትንንሽ ጉዳዮች ስለ ነገ ተስፋ ቆርጠው እንትን የሚሉ ሰዎች አሉ። ያ መሆን የለበትም ነው። ይሄ ሰውዬስ አሁን አጠገባችን ያለው ሰውዬስ ዛሬ የት ነው ነው? አዎ መድረሻዬ ሲል መድረሻው የት ነው? የአንድ ሰው መድረሻ ምንድን ነው? ማን ነው ይሄንን የሚያውቀው? የደረሰና ፈጣሪ ናቸው። ስለዚህ ጥሩ ፊልም ነው። ደስ ይላል። ምን አይነት ካራክተር ተሰጠ ላንተ? እንደለመድነው ሞኬ ሲታሰብ በኮሜዲ ነው የሚታሰበው። በዩቲ ብዙ አናቆምና እዚህ ልስ የተሰጠ እንደዚህ ኮሜዲ ነው ወይስ ሌላ? ብታዩት አይሻልም? የተሰጠን ገጸ ባህሪ ፊልሙን ገጸ ባህሪው ያው የሚያሳዝን ነው። አይደለም ሌላ ሰው ሰርጭ እኔ ሲጀምር እኮ አስለቅሼ ነው የጀመርኩት። ከዛ በኋላ ነው ያሳቀው። ታዲያስ እንዴ በበዛው በኮሜዲ ነው። ለዛ እኮ ነው በሱ ነው የሚያውቁት እንጂ ድብና አድርጌ ደግሞ አስለቅሻለሁ። ምን የሚል ፊልም ነው ያስለቀስከው? አያትየው ላይ መቼ ነበር የተሰራው? 2000 ነው መሰለኝ። የአዲስ አበባ HIV ኤድስ መቆጣጠሪያ ምናምን ጣቢያ እሱ የሰጠኝን እሱ ነው መጀመሪያ። እኔ እኮ አያትየው ከዛ በኋላ ነው ወደዚህ የመጣሁት እንጂ የመጀመሪያው እሱ ነው። አስለቀሰ ጀመር ኮሜዲ ድፍን አዲስ አበባን አስለቅሻለሁ። የምንነካው ታቆመ ወይስ ይሄ የኮሜዲ ላይ ጠቅልለ ገባ? ጠቅልዬ ገባሁ ወደዚህ። ምክንያቱም ከዚህ ቀጥዬ የሰራሁት ደግሞ ኮሜዲ ነው። እሺ ፈለጉታ ደግሞ እሱን ፈለጉት። የሚጽፉት በሙሉ እሱን ፈለጉ። በዛው ቀጠለ እንጂ ትራጀዲ ቢመጣም ራሱ ከመስራት ወደ ኋላ አትልም። ምን ነካሽ? ዋናው አይደል እንዴ? ዋናው አይደል? ዋናው ልብ የሚነካው ሰው ልብ ውስጥ መቀመጫው ወይ ማሳቅ ወይ ማስለቀስ ነው። አዎ ህይወትም እንደዚህ ነው። ስለዚህ እኔ የትኛውንም ቢያልልም እኔ ስራዬ ትወና ነው። ትወና ከሆነ ደግሞ የተሰጠኝን መተወን አለብኝ። አልችልም እዚህ ስራ እንትን ላይ የለም መሞከር አለብሽ ቢያንስ። ከዛ አይሆንም ይበሉ እነሱ። የትኛው ይመቻል ግን አንተ? እኔ ሰው ሲስቅ ደስ ይለኛል። የሰው ለቅሶ ምኑ ደስ ይላል። እንደሱ ቢሆን ኖሮ እንትን አልሆንም ነበር እንዴ? ዋይ የሚባል ኖሮ ታዲያ ቀጥታ እሱን ነበር የምሰራው። ብዙ አለው ገቢም ደህና ነው። ባት የለው ምን የለው ታዲያ እንትን የመድረክስ ሞክረህ ታውቃለህ? የመድረክ ስታወራ ሰምቼ አላውቅም። ስቴጅ ላይ መድረክ ሰርቻለሁ። እስቲ የት ሰራ? ምን ላይ ሰርተሃል? አዲስ አበባ ማዘጋጃ ቤት የሲኦል ነፍሳት የመቃብር ቁልፎች። የመቃብር ቁልፎችም ላይ ነበር። ታዲያ
ከዛ እንደገና እዚሁ ማዘጋጃ ቤት ጓደኛሞቹን ኤሮስ እኔ ማዘጋጃ ሆነኛል ለምን አላውቅም እጣ ክፍሌ ነው አገር ፍቅር መስተፋቅር አንድ ቃል የሚልም ማዘጋጃ ሰርቻለሁ ክፍለ ሀገርም እኔ ነኝ የሰራሁት የአስፋው ጽማት play የሆነው ምን አበቦች የሚል እኔ ነኝ ሰርቼዋለሁ እሱንም አሁን በጣም ሰው የሚያውቀው ፊልም ላይ እንደምትሰራ ብቻ ነው ገቢው አላስማማለንና ነው እንጂ ገቢው አልሆናለንና ነው እንጂ ስቴጁ ደስ ይላል እዛው ጋር ነው የምታየው እዛው ጋር ነው መሯሯጡ ምኑ ደስ ይላል ግን እንትን አይሆንም ምንም አልዋሽም አይሆንም ለብቻዬም አልሆን እንኳን ልጆች ፊልም የመረረ ቀልድ ነው የሚነግረኝ የሚያስቅ ነው እኮ ማገር የመረረ ቀልድ የሚባል ነው በእውነት አዎ አሁን ምረጥ ብትባለቱን ትመርጣለህ ፊልም እንዴ ደሃት ሞን ትፈልጋለህ ሀብታም ሞን ትፈልጋለህ ያልሽኝ እኮ ነው እንዴት አይነት ነገር ነው ምን አለው ብዬ ቲያትር መድረክ ሰራለሁ ጭብጨባ ነው እዚህ ድረስ ጭብጨባ ማርያምን ነው የምልሽ እንዴ ቤት ስገባ ልጆቹ እስቲ ምን ይዘመጣ ሲሉ ጭብጨባ አላለሁ እንዴ አያዋጣም የምር እንነጋገር ከተባለ አያዋጣም ስለዚህ የሚያዋጣኝ ይሄኛው ብዙ ሰው ቦታ ደርሳለሁ ድፍን ዓለም ላይ ትደርሻለሽ በዚህኛው በፊልሙ አቅምሽንም ተሳይበታለሽ ይሄ አንደኛ ለትንሽ ሰው ነው ሰር እዛው ስቴጅ ላይ እዛው ጋር ያለው ሰው ብቻ ነው እዛው ጋር ትቀሪያለሽ ያን ሁሉ ደክሜ እዛ ጋር ለምን ይቀራል በገንዘብም በምንም አይመቸኝም እርግጡ መነጋገር አዎ እኔ እንደሚመጡ ልጆችን ቢኖሩ አሁን እኔ ነግራቸዋለሁ አሁን እዚህ በብዛት የጥበብ ሰዎች ናቸው እስቲ በዛው ንገራቸው በቃ ይሄን ምላቸው ምን ትላሻለህ ይሄን ምላቸው ለፍላጎታቸው ሆነ ይስሩ ገቢን አስበው እንዳይሰሩ ገቢ የለው ምንም ይሄ ግን እዚህ ድረስ ነው እና ስራው ደስ ይላል በደንብ ይላል ይመቻል በሳምንት ተገናኝተሽ ተነፋቀሽ ምናምን የምትገናኙ በዛው ላይ ያለው ነገር ብቻ ይመቻል እንደገና የልምምድ ጊዜ ማለት እሱም አለ እንዴ እሱም ድካሙማ አይወራም እኮ ድካሙ አይወራም አንዴ አትለከፊ መለከፍ እኮ ነው እንጂ በእንትን ግን ከሄደ የእውነት ለእውነት አይደለም እንናገረው አያዋጣም ያውም አሁን አያዋጣም በጭራሽ እኔ አልመክርም ምክንያቱም እኔ ሉዝ ያረኩበትን ጉልበት አቋዋለሁ ምን አድርሶኝ እንደነበር አቋዋለሁ ምን ላይ ደረስክ እስኪ ንገራችሁ ትንሽ የሚያንተን የሚላችሁ ምን እንዲህ ተራግፌ እንዴ ምን ነግራለሁ ይሄን ማታ ሲሄድ እኮ እንዲህ እያልኩ ነው የሚሄደው እዛ ጋር አብያ ስቄ ማታ ሲሄድ እንዲህ እያልኩ አይደል የሚሄደው ታክሲው ምኑ ከገባ በኋላ ነው የምትወጪው ትቀርጃለሽ እንዴ ምንም ይሄ እንትን የሚል ነገር የለውም እኔ አልመክርም ያጣሁትን እጡ ብያል እንትን አለም ፊልም ውስጥ ያላችሁ እንደሆነ ለሱም አትቸኩሉ ተፈጥናላችሁ እንደውም እናንተ ጊዜ ጥሩ ነው ቀኑን ሙሉ ኢትዮጵያ ቴሌቪዥን ተገትረን ማታ እንሄድ ነበር ካልቸኮላችሁ ፊልሙ ብዙ ያደርሳል ለብዙም ነገር ይዳርጋል ብዙ ሰው ታውቃላችሁ ሰው በራሱ ገንዘብ ነው የማተምኑት በራሱ ገንዘብ ነው የማተምኑት ያን ያህል ሰው ማግኘት በራሱ ትልቅ ነገር ነው እና ፊልሙ ዋጋ አለው በዋጋ ደረጃ በደስታ ደረጃ ካላችሁ ስቴጁ ደስ ይላል ሌላ ገቢ ቢኖር ስቴጅ ሰራ ነበር ሌላ ገቢ ስለሌለ እና መርጦ መግባቱ እናንተ የኔን ስሜት ነው የምነግራችሁ ውሳኔው የእናንተ ነው በጣም አሪፍ ከልብ ነው ማመሰግነው ወደ አቶ ንጉስ ልምጣና እንግዲህ መድረሻዬ የሚል ፊልም ሰርታችሁ አሁን በቅርቡ ለህዝብ ተደራሽ ልታደርጉ ዝግጅታችሁን ጨርሳችኋል ይሄንን ሐሳብ
ደራሲው አንተ እንደሆንክ አሁን ሞኬ ሲያወራ ሰምቻለሁኝና እንድትጽፍ ያነሳሳህ ምንድነው? መቼ ተጻፈ? ምን ያህል ጊዜ ፈጀብህ? ፕሮዲሰሩስ ማን ነው የሚለው ነገር ነው? ፕሮዲሰር እኔ ነኝ፣ ደራሲው እኔ ነኝ። ትወና ውስጥም አለሁበት። ምክንያቱም መስራት ያለብኝ እኔ ነበርኩ፣ ግን ታዋቂዎቹ ደግሞ ስራ እንዳይፈቱ እንደዚህ እኛ እንዳንፈታ ብሎ በጥለው ገለበጠኝ። እና እኔም መሰል ፈልጌ የልጅነቴ ሊተውን የሚችል ሰለሞን ሙሄ እሱን አስገብቼዋለሁ። እሱ እንደ አባቴ ሆኖ ነው የሰራው። ፍቅርተ እንደ እናቴ ሆና ነው። ማሚ ከባድ ነው። እያለቀስን የሰራ ነው። ስለ እውነት እንዴት እያለቀሰ ሰው ይሰራል? እሱ እያለቀሰ ነበር የሚሰራው። የሚያዩ ሰው ያው እኛ ሰርተናል ብለን ነው የምናቀርበው። እኔ ከምን ተነስተህ ልሰራው ቻልክ? ጥሩ ጥያቄ ነው። ያው ከችግሬ ነው፣ ከድህነት ተነስቼ ሰውን ለማስተማር ያረኩት ሙከራ ነው። ተሳክቷል። ምክንያቱም በጣም ችግር ሲባል እንደ መለስተኛ ችግር አለ፣ ሳይዝ አለው። እንደ ሀብት በጣም ኢንቨስተር፣ መካከለኛ ኢንቨስተር፣ ደግሞ ገና ሊጀምር ያለ ሀብት ባለ ሀብት አለ። እንደዚያ ነው ድህነት። እልም ያለ ድህነት ያለ፣ መካከለኛ ድህነት አለ። እንትን እኮ ነው የሚያሳይሽ የድህነቱን ጥናት። የዛሬ ዓመት የተረገመው ልጅ እያስመረኩ አንድ አስመርቋል። የተረገመ ልጅ የተረገመው ልጅ ዳዊት ነበር የሚሰራው በዋነኛነት። የተረገመው ልጅ የሚል ሌላ ፊልም ነው? አዎ። ሌላም ስራ አለ ማለት ነው? አልቋል እንጂ ተመርቆ አልቋል። ሌላ ከዚህ በፊት የሰራ አሁን አራተኛ ላይ ነው። እሱ ነው እኮ የሚልሽ እኮ የተረገመው ልጅ አስመርቄ ሲባል ግራ። እሺ ይቅር በለኝ። ዓለም ሲኒማ የተረገመው ልጅ እያስመረኩ እሱን ጠራ ነው። እዚያው እስክሪብት ሰጠሁት። እዛው አግኝተው ሞኬ ይሄውን የሰራችሁት ማለት ነው? እሺ ወዶ ተቀበለኝ። ተስፋ ለመቁረጡ ነው እኔ የሚገርመኝ። አንድ አመት እንዴት ሰው ይጠብቃል? እስክሪብቱን ይዞ ጉድህን ነው የማየው፣ ሰጥተኸኝ የጠፋኸው ሰውዬ ይለኛል። እና ተስፋ ሳይቆርጥ እስክሪብቱንም ሳይመልስ ይዞት ቆይቶ በ6 ወሩ ነው በምናምን እና አግሪመንት ፈርምና ወደ ስራ እንገባለን አልኩት። ደስ አለው። ግን አንተ በጣም ፈተንከኝ፣ ዋጋ አስከፈልከኝ አለ። አባቴን እንግዲህ ክሳለሁ አልኩት። እሺ አባቴ አልካሰም እስካሁን አሁን ህዝብ ፊት ይክሳል። እሺ እና እውነት ስለ እውነት ጋሽ ሞኬ በጣም ጥሩ ሰው ነው፣ ታጋሽም ነው። እንደ ትግስቱ ደግሞ ሲነሳ በጣም ኃይለኛ ነው። እኔ እንኳን አልደረሰብኝም፣ ግን የደረሰባቸው ለጥሩ ነው። ለእውነት እንደዚህ አይነቶች ባህሪዎች ሰዎችን ያነቃቃል። ዝም ብሎ መቀመጡ፣ ዝም ብሎ መተኛቱ ሌሎቹንም ሰዎች ይዞ ገደል ይገባል። ጥሩ ነው ማነቃቃት። ስራውን ቁጭ ብሎ ገጠር ውስጥ ነው የሰራ ነው። በዚያ መልኩ አመት ሆነው እንግዲህ በአመቱ ልናስመርቅ ማለት ነው። ይገርማል በጣም። ሞኬን ስክሪፕቱን ስትጽፈው መጀመሪያ አስበህ የነበረው ሞኬን ነበር ማለት ነው? ካስካረኳቸው ራሴን ሁሉን እኮ ግን ስትጽፍ ራሱ ሞኬ ነው እያልክ እያሰብክ ነበረ? አዎ። እኔ ነኝ። እንዴት መረጥከው? ይሰራዋል የገጠሩን ስራ በከብት ውስጥ በእርሻ ውስጥ ያሉትን ስራዎች ይሰራዋል ብዬ ስለማስብ ነው ስለምከታተል። ብዙ ጊዜ እንደ አይነቶች ስራዎች ይወዳል የገጠር ስራዎችንና በሱ ነው እሱን ያስቀመጥኩት። ምን ያህል ጊዜ ፈጀባችሁ ወደ ገጠር ሄዳችሁ? አቶ ንጉሱ ለምን ያህል ጊዜ ቆያችሁ እዛ ገጠር አካባቢ የነበረውን ቀረጻችሁ? ገጠር ሄደን 14 ቀን ፈጀብን። የት ነበር ሄዳችሁ? 14 ቀን 15 ቀን
ይበልጣል። ይሄንን የመጡ ሰዎች ሁሉ አሉ አይደል? ወደ ጠቅላላ ወደ ተመልሰው ምናምን እኛ እዛው ጠብቀን የሰራሰው ቀኗን ነው ቀኑ ነው እንደሱ ይሆናል እንጂ ተሄዶ የተመጣበት ሰፊ ሰዓት ጊዜ ነው ማለት ነው። አዎ እሱ ሰፊ ነው። የቀረጻውን ገጠር ውስጥ የተቀረጽንበት የቆየንበትን ሰዓት ነው ቀን ነው የቆጠርኩት። የት ነው የተቀረ? የት አካባቢ ነው ገጠሩ የተመረጠ? ደብረ ዘይትን አልፈን ቃሊቲ የምትባል ገጠር ከተማ አለች። ሮብ ገበያ ትባላለች። እዛ ነው የሰራነው። 90% እዛ ነው የተሰራው። የቀረው 10%ስ እዚህ ወየኮቼ ነው የሰራነው አዲስ አበባ። ለምን እሱም የገጠር ቦታ ተፈልጎ ነው እንጂ የከተማ ምንም እዚህ አዲስ አበባ ውስጥ ወየኮቼም ገጠር የልማት ቦታዎች ተፈልገው ከዛ የተቀነጨው የቀሩ ነበሩና እነሱን እዚህ ጨረስናቸው። እንዳለ የገጠር ሲን ነው ማለት ነው ሁሉም ማለት ነው። ገጠር ሲን። ስለዚህ አንድ አመት ነው የፈጀባችሁ ማለት ነው ሙሉን ቀርጾን። ምን ያህል ብርስ አስወጣ? እንግዲህ አሁን መርቃት አለ። መርቃት ያው ሰርግ በዩ ማስታወቂያ ስራ፣ ፖስተር ስራ፣ ሌሎች ዝግጅቶች እንደሚያገባ ሰው ነው ሆነሽ የምታስመርቂው። ያው ሙሽራ መስለን አሁን ራሱ የመጣው እኮ ሚስት የለችም እንጂ ያው ሊያስመርቅ ሊያገባ እንደሱ ነው። ሚስት የለችም እንጂ ሰርግ በዩ ማለት አግብታል አንተ አይደል ማለት በዛን ጊዜ ለቤሎ ለብሳ መጥመጣ የለችም። ምን አለ በዛ ማረግ እኮ ትችላለህ። ራሷ ነች እቺው ማረግ እኮ ይቻላል። እንደ ሞኬ በ57 አመቱ ልደቱን ሲያከብር እንዳገባው ስለሱ እናወራለንና በ57 አመቱ ሲያከብር ይመኝ የነበረውን ሰርግ ነው እንግዲህ ባለቤቱንም እሱንም ሰርፕራይዝ የተደረገው። በጣም ነው ደስ ያለኝ። ስለሱ እናወራለን። አንተም እንደዛ ማረግ ትችላለህ ገና ከሆነና ምኞት ከነበረ ማለት ነው። እኔ ሩብ አመት አክብሬያለሁ ከባለቤቴ ጋር። ዋው አሁን እንግዲህ ከዚህ በኋላ 50 አመት ላይ ካደረሰኝ ያረጋለሁ። ግን ነገሩ ነው እንደ ፊልም ስታስመርቂ እንደ ሰርግ ነውና ወጪ ያለው እውነት ነው ስላለው እሱን አያካትትም እንጂ ወደ 3 ሚሊዮን ብር ጨርሰናል። ከባድ ወጪ ነበረው። ኃይለኛ ነው ፊልም ስታዩ ብቻ ነው ቀላል። አድካሚ ነው። ወጣ ወረዳለው። ሎኬሽን ላይ ያሉ አንዳንድ ወጣ ወረዶች እነሱ እንግዲህ ወጣ ወረዳ አለው። ከባድ ነው ፊልም ስራ ያቆታልና ዘለቁበት ሲያልቅ ነው እሱ ነው እንጂ ያው ምን ይሄ መሀከል ላይ የነበረ ትወና ስትተውን ይሄ የመጀመሪያ ነው አይደል? አንተ ሌላም ላይ ተውናል። ስለዚህ ራሴው እየተወንኩ ራሴው ቀደምት ነው እኮ ይንገረኛ። እኔ አላወቅኩም እኮ ንገረኝ እስቲ። ከመጀመሪያው ንገራት። አዲስ ምዕራፍ የመጀመሪያ ሰርተናል። ውድ በጣም ጥሩ ሰዎች እነ ብዙአየሁ አሉበት፣ እነ ሚሊዮን አሉበት፣ ሌሎች እነ ማንዴላ አሉበትና እገታ የሚል ነው የመጀመሪያ የሰራሁት። እገታው ደግሞ በእውነትም እኔ ላይ ተፈጽሟል። እገታ እኔ እኮ የሚገርመኝ ማለት ነው እኔ ራሴ ሰርቼው ራሴ ላይ የሚፈጸመው ነገር ነው ማለት። እገታውን አግተህ ከዛ በኋላ ታገትክ? የምርህን ነው? እስቲ ንገረኝ። አሁንም ልታሳግቺ ነው ወይ? እሺ በቃ የሰራውን ብቻ ንገረኝ። ምን ያህል ፊልሞችን እንደሰራ የተወንከባቸው ፊልሞችን በደንብ ንገረኝ። አሁን የተወንኩባቸው በትክክል 3 ፊልሞች የተወንኩ ድርሰት እየደረስኩም ፕሮዳክሽኑም በራሴ ፕሮዲዩሰሩም በራሴ እየዘለቅኩ ነውና 4ኛ ላይ ነኝ። አሁን ይሄ 4ኛ ልጅ ነው ማለት ነው። 4ኛ ይዣለሁ። 4ኛ ራስ የምጽፈው ላይ ነው ራስ የምትተውነው? በሌላ 3 ስክሪፕት አልሰራም። በራስ ስክሪፕት ቢመጣልስ አሁን በትወና ምክንያት የኔ መጨረሻ ጋር ገና የሚጻፋል ከዚህ በኋላ? አሁን እያደልኩ አለሁት ሌላ እያደልኩ አለሁ። ስክሪፕት የራስን ታሪክ ነው እየመነዘርክ የምታወጣው ማለት ነው። የራሴን ምቅ ኃይሎች ገና ለህዝብ እያስተማርኩ ነው ያለሁት። አሁን ስደትን በተመለከተ እያደልኩ ነው ያለው። ሌላ ስክሪፕት እንግዲህ ጋሽ ሞኬ ትንሽ አቅሙ ይችላል አይችልም እያልኩ ነው ወደ በረሃ ለመውሰድ ጅቡቲ ነው የምንጨርሰው። አቤት አችልም ማለት እዚሁ በጸሎት አግዛለሁ። እሺ ስደትም ላይ ሰራለ ማለት ነው? እነዚህ ነገሮች ኮንሰርን ስለሚያደርጉ ነው ወይስ አንተ በህይወት ያለፍካቸው ነገሮች ስለሆኑ ነው? ያረኳቸው ነው። ስደቱንም ያረኩት ነው። ተሰደህም ነበር?
ስደትን ተሰድጄ ነው። ትንሽዬ እንደ ታሪክን ታስተዋውቀን ወይስ ፊልምን አይተን ብናቅ ይሻላል? እንግዲህ ፊልሙን እየሰራሁት ነው። ማውራት ስለደከመኝና ሰሚ ስላጣሁ በፊልሙ ይረዳ ሰው ብዬ ነው። ሰው ብዙ ሊልሽ ይችላል፣ ግን ህይወትሽ ምስክር ነው ያሳለፍሽ ህይወት። አሁን ይሄን ድህነት ሳስተምርኮ ሰዎች ላይ ይቀበሉት ይችላሉ፣ እውነት ላይ መስላቸው ይችላል። ሰዎች የሰውን አስመስለው ሊሰሩ ይችላሉ፣ ግን አብረውኝ ያደጉ አብረውኝ የተማሩ አብረውኝ ደግሞ ቤተሰብ የሆኑ ጎረቤት የሆኑ ሰዎች ስለሚያውቁ ያምንኛል። ለቤተሰብም ደግሞ ቀሪ ህይወት ነው፣ ቀሪ ታሪክ ነው። እናቴ ተሳትፋበታለች። አዎ እዚህ ፊልሙ ላይ ያው እህቴ ተሳትፋለች። እና ታሪኩ አብሮኝ የመጣ ስለሆነ መቀጠለውም አብሮኝ የመጣውን ስለሆነ መሰራው ሌላ ስክሪፕት ከመጣ ያኔ ለጋሽ ሞኬ ነግረዋለሁ። አሁን ስራ ጨርሻለሁ እና አሁን መስራት ይችላል። እኔ ሲጀመር አሁን ተቀጥሮ ለመስራት ሌላ ሰው ሊቀጥረኝ ቢፈልግ እኔ ሰርቻ አሁን ለነዲያን ማድረገው እንጂ ለራሴ አይደለም ትርፉን ለኔ ቢጤ ለነዲያን ማድረገው ይሰራበትን ዋው ይሄን ካደረኩ ተቀጥሮ መስራቱ አስፈላጊ አይሆንም። ራሴው ኢንቨስት ማድረግበት ስለሆነ ኢንቨስት ያደረጉትን ነገር መልሼ ደግሞ ለኔ ቢጤ ወደታች አውርጄ መሰጠው ከሆነ ራሴው ሰጪ ራሴው ደክሜ ይቅርብህ ምን ያደከመ ምን ያደከመ እንዲሆነ ትወናው ነው የሚቀርበው። አዎ ትወናው ይቅርብህ ለሰው መስራት ምን ያደርግልኛል እኮ ዋው እና ሁለት ስራ ነው የምሰራው። አንደኛ ሰዎችን ወደ ስራ ማሳተፍ፣ ትልልቅ ሰዎችን ፈልጋለሁ፣ ወዳቸዋለሁ። ነጭሮታው ከልከሉበት ሌሎች ትልልቅ አዛውንቶች ወደ 15 አክተሮች አሉበትና ይሄኛው ፊልም እነዚህን ሰዎች ወደ ስራ ማምጣት፣ እነሱ ቢጠቀሙ ሌላውም አይጠቀም አይደለም አሉ ብዙ ትልልቅ ሰዎች ታዋቂዎች እነሱ ታሪክ ያቃሉ እነዚህ የሚጠብቃሉ። ቀልቀል እያደረግን ነው ብሏል። ስራ ስንፈልግ ማስታወቂያም እንለቃለን። ሰዎችን ወደ ስራ ማሰማራቱ አንድ የስራ እድል መክፈት ይመስለኛል። እውነት ከሌላ ስራሽ ደግሞ ወደ አርት መምጣቱ አርቱን ማፍቀሩ በራሱ የረጅም ጊዜ ቅድ ቢሆንም ጥሰሽ ወደዚህ መምጣቱ ሰው ለትርፍ ለቢዝነስ ይመስላል። አይደለም፣ ቢዝነስ አይደለም። እንግዲህ 4 ልጆችን ወልደሃል በስራው ማለት ይሄ በፊልሙ 4 ልጆችን ወልደሃል። 4ቱም ልጆች ወይም የጻፍካቸው ጽሁፎችና የተወንክባቸው ላይ እንዳሰብከው ሰዎችን አስተምሮልኛል ወይም ስሜቴን አጋርቻለሁ የምትለው ነገር አሳክቶልሃል? አልተሳካም፣ ገና ነው። ምክንያቱም ፊልሙ አደባባይ ወጥቶ ለትምህርት እስካልበቃ ድረስ ያስተምራል ብዬ አላስብም። ምርቃት ላይ ተመርቆ ሲኒማ ቤት አንድ ወርም ከታየ በኋላ አስቀምጠዋለሁ። በቃ ለአንድ ወር ብቻ ብለህ ነው የምትለው ወይስ ስለ ለምንድን እንደስ የሚሆነው ለአንድ ወር ብቻ? አሁን እንደውም ጥያቄ መጥቶብኛል። ልቀቅልን፣ በቃ የሰራቸውን ፊልሞች ልቀቅልን የሚል ጥያቄ መጥቶብኛል። አንተ አንድ ወር ብቻ ነው ቀን? አሁን እለቅላቸዋለሁ። አልገባኝም። ለአንድ ወር ብቻ እንዲታይ ነው የምትፈልግ? ምክንያቱም የምታወጭበት ወጪና ወደ ገበያ ስታወጪው የምታገኘው ነገር ወይም ልሸጪው ስትይ የምታገኘው ነገር አይመጥንም። ካልመጠነ ምንድነው የምታደርጊው? ይሄንን ከባለሙያ ጋር ዲስከስ አድርጌ ለዩቲዩብም ከሸጥሽ ለራስሽም ዩቲዩብ ከለቀቅሽ ነው ሰው የሚማርበት። ግን እኔ አሁን እየሸጥኩ ሳይሆን እየሰራሁ ደግሞ ሌላ ስክሪፕት እየሰጠሁ ነው ቶሎ። እነዚህ ያለከኝ ሰዎች ያልወደዱልህ ይሆናል። ቁጭንም ታረጋው እንዴ? አዎ እስካሁን አሉ። አረ ብቻ ተመረቁ፣ ለአንድ ወር ታዩ፣ ከዛ በኋላ ቁጭ አረካቸው። ምን ታደርጊያለሽ? ብሩ ተመጣጣኝ ስላልሆነ እውነቱን ማረጋች ምንም ማረጋ አይቻልም። ስለዚህ ምንድነው የምታስበው? እሱን ያስቀመጥካቸውን አሁንም ይሄኛው ስራ እንደዛ ነው የሚያጋጥመው። ሞክ የአንድ ወር ብቻ ታይቶ ሊቀመጥ ይቆያል። ይቆያል። ይሄኛው ሳን ምን እርግጠኛ ትሆናለህ? ይቆያል፣ በእርግጠኝነት ይቆያል። በእውነት ምን ትላላችሁ ንጉስ? እለቀዋለሁ። የበፊቶቹንም አለቃቸዋለሁ።
ተታሰሩበት ይለቀቁ በቃ ይፈቱ 2018 ይፈታቸዋል እንደሱ ነው የሚሻለው ያለበለዚያ ይሄም ከመታሰሩ ወደ ኋላ አይልም ይገርማል በጣም ይህ አዲስ የሰሩት ፊልም የት ነው የሚቀርበው መቼ ነው የሚቀርበው የሚለው ነገር የቀረን ይመስለኛልና ወደሱ ነው የምወስዳችሁ ይህ መድረሻ የተሰኘው ፊልም መቼ ለህዝብ ይፋ ይሆናል የት ይለቀቃል ሰርጉ ድግሱ እንዴት እየሄደ ነው የሚለው ነገር እናውራ ማን ይቀደም እሱ ይሻላል እሺ መድረሻ ጥቅምት 1 ይመረቃል ሌላ ቅዳቅዳ ነበር ማስመረቂያ ቦታ ዓለም ሲኒማ በደማቅ ሁኔታ ደግሶ ቀይ ምንጣፍ አንጥፎ ይጠብቃቸዋል ዓለም ሲኒማ ነው ጥቅምት 1 ዋው እሺ እና በዛን ጊዜ ሁሉም እንዲገኙልን በቀጣይ ስራ መሳተፍ የሚፈልግም እናሳትፋለን በዛ ላይ ደግሞ እንኳን አደረሳችሁ በማለት ነው ፊልሙ የሚመረቅበትን ጊዜ መግለጽ የምፈልገው እንኳን ለ2018 አዲስ አመት የሰላም የጤና የአንድነት የፍቅር አድርጎልን እናንተንም ስራቱንም ስራ አግኝቶ ሁሉም በደስታ የድል ዘመን እንዲሆን እመኛለሁ ጥቅምት 1 ላይ እንገናኛለን ጥቅምት 1 ላይ በዓለም ሲኒማ ኑ እንመራረቅ የደገስኩትን ድግሴ መታችሁ እዩልኝ ያሳለፍኩት ህይወቴ ተቀንጭባ እናንተን ልታስተምር ትችላለች ስለዚህ እኔ ያለፍኩበት ካስተማራችሁ ኑና ተማሩልኝ የኡነት እኔ ያለፍኩበት የህይወት ታሪኬ ነው እንግዲህ መኮንን ለአከም እያለቀሰ ከሰራው እነማሚ እንኳን መጀመሪያው ማልቀሻምናት ግን እነሞኬን እንደዚህ አይነት ሀዘን ውስጥ ከከተተና ካስለቀሰ ምን ያህል ትራጀዲን ምን ያህል ነኪ የሆነ እንደሆነ መገመት ይቻላልና ጥቅምት 1 ላይ ዓለም ሲኒማ ኑ መርቁኝ እንመራረቅ አዲሱን አመት በሰላም በጋራ አብረን እንቀጥል ይላል አቶ ንጉሴ ልክ ነኝ አይደል በጣም ጥሩ እንግስቲ ሞክዬ ወደ አንድ ሰው ጋር ልወስድ ነው አንድ ሰው ጋር ስለ ለምሳሌ በጣም አንጋፋው ባለቅኔ ሙሉጌታ ተስፋዬ ጋር በጣም ወዳጅ እንደሆናችሁ ሰማሁ ስለሱ እንድታወራልኝ ፈለኩኝ እንግዲህ አንጋፋው ባለቅኔ ሙሉጌታ የአበበ ተካ ሰው ጥሩ የሚለው የነ ታምራት ደስታ ሐኪሜነሽ የሚለውን በጣም ብዙ ስራዎችን የሰራ ሰው ነው እስቲ ስለሱ አወራኝ እንዴት ተገናኛችሁ ያላችሁ መቀራረብ ምን ይመስላል ሙሉጌታ እግዚአብሔር የሰጠን የአገሪቱ ሀብት የነበረ ሳናውቀው ግን የቀረ እንዲሁ የከሰርንበት ማለት ነው እና ሙሉጌታ ተስፋዬ ጋር የተገናኘ ነው በፊቱ ሜጋ ይሰራ የነበረ ጊዜ ነው እኔ ደግሞ እዛ አካባቢ አንጃብብ ነበረ ያው በዚህ ውስጥ ያለን ሰዎች ምን እንሰባሰብበትን ቦታ ነበርና እዛ ነው የተገናኘነው ለመጀመሪያ ጊዜ ግን ከዛ ጊዜ በኋላ ለረጅም ዘመን በወዳጅነት አሳልፈናል አንድ ፒያኒስትም ነበረ ኤርሚያስ እዩ የምትባል እንደገና ደግሞ እዛ ተረት ሰፈር ያሉ ልጆች በሙሉ እንደዚህ ሰብሰብ ብለን እንትን ምንሉበት ቦታ ነበር እና በዚያ በስራዎቹ በመጀመሪያ ስራዎቹ አካባቢ ይታወቃል ሙሉጌታ ሰው አሁን በገጣሚና በቅኔ እንትነቱ ብቻ ነው የሚያውቀው እስቲ ነገርኛ አልተነገረም ከዛ ያለፈም ዕውቀት አለው ሳይንስም ላይ ተገቢ ፊዚክስም ኬሚስትሪም ባዮሎጂም ላይ ተገቢበት ሙሉጌታ ተንትኖ ነው የሚያስተምርሽ እንትን አድርጎ እነዛን የመሳሰሉ ግጥሞች የሚጽፈው እንደ ሰው 50 ጊዜ ቀዶ 50 ጊዜ አዳ የለም እንደዚህ የሆነች ውሃ በጆግ ይዘን ወደ 5 ሰዓት ምናምን ላይ ፀሐይ ላይ ነው ቁጭ የሚለው ከዛ እንዲህ ሲል ብቻ ነው የምታየው ከዛ እንዲህ ወደዚህ አይዞርም እስቲ ልጆች ሌጣ ወረቀትና በእርስ ስጡኝ ነው የሚለው ከዛ መጽሐፍ ነው ዝም ብሎ መውረድ ነው እንጂ መቅደድ ምናምን የለም እንደዚህ ውሃውን ይዞ የሚወጣው ፀሐይ ላይ ምንድነው በቃ እዛው ነው የሚጨርሰው እዚህ ውስጥ ያልቆ ነው እንዳለ የሚወርደው እንጂ ወረቀትና እንትን ይዤ እያሰብኩ እዚህ ጋር አይደለም
መጀመሪያ እንዲሁ ተብሎ ዋኝቶበት ከራሱ ጋር አውርቶ ሂሳብ ሰርቶ ምናምን ነው የሚገጥመው እና ሲወጣ ግን እውነት እንደዚህ ነው የተደረገ ነው ወይ ነው የምትይው። አንዱን ልበልልሽ። ሞኛንግስ ተግቶ እንደሰከረ ፍቶ ታናቱ ላይ ወጥቶ የሚያደርገውን አሳጥቶ ያላባት አደሩ ሲያወራጨው መለኮት መቅሰፍት አውርዶ የሰው ልጅ በንፍር ውሃ ሟምቶ ሲቀልጥ እንደጨው የነገሩ መነሻ የጥፋቱ ቁርሾ የቅጣቱ ውርጅብኝ ሂድብኝ ነው ሂጅብኝ ምኑም ምናምኑም በተገኘው አጋጣሚ ሁሉ ያለ ቦታው እየተወተፈ ነውር እንዳይደርቄ ጎመን በዋጅ እየተከተፈ ዓለም በቃ በራሱ ፈርዶ ለከፈን እንኳን ሳይበቃ መቀመቅ ገባት ወርዶ ምን ግዳለው ዲ በኩሉ የፍትህ አምላክ እንጂ እሱ ለሰውማ ራሱ ነው ዋሱ ልቡ ያመላከተው ነው እሱ ከጀንበር መፍለቂያ ከጽዮን ከቅኔ ቤት መሪ ጌታ ኤደንን እስካቀፋት ጊሻ አባይ ጊዮን አለት እንደ በቆሎ ሸት ፈልፍለው ቤተ መቅደሳቸው ንሰው በፍቅርና በትህትና ተገርተው ሞይ ባያፍር ዘመዱ ይነፍር ብለው ቁልቁል እንደጅረፈሰው የጠበቃ ማረጉ ነገርም በወግ ምርምሮ ሲወል ሎሚ ተውለት አስታርቆ እንደራስ ፈርዶ ጠበቃ ብሎ ባህሊ በማሳረጉ እንጂ እዳኛ ፊት ማን ያደርገው ነበር ባለሟል ለሱ እንጂ ሰበር ሰሚ ችሎት ለሱ እንጂ ለማተሰኪሟል ከሳሽና ተከሳሽማ ግራ ቀኝ ነው ምሰሶው ቢሻው ከጭብቅ ሊያወጣ ቢሻው ሊያዳፍኖ ምሰሶው ምን ባይነንኛ በለው ምን ወርደስ ምን ልፈርደ ኢትዮጵያ እጆቿን የዘረጋችው ዛሬ ነው ሌላም ጊዜ ከአምላኳ ጎን ተለይታ አታውቅም ያሁኑ ግን ቁርጥ ነው የትውልድ ጥንድ ምጥ ነው ምን ባይነንኛ በለው ምን ወርደስ ምን ልፈርደ እያለ ይሄዳል በቃ እንደዚህ አይነት ገጣሚ ነው የጠፋው አንተ በጣም ነው የሚገርም ቅኔ የሚገርም ግጥም በጣም ስማ ዚያ በማህበር ነው የምታደንቂው ሰው በቡድንተኝነት አለ እንጂ ሙሉጌታን መሰል ማን ምጽፍ ነበር የተውኩት እንዲህ አይነት ጻፊ ያለ የኔ ምን ያደርጋል ብዬ ነው የተውኩት በሱ ምክንያት የተውከው አዎ ከሱ በላይ የሚሄድ ካልሆነ የኔ ምን ያደርጋል እንደዚህ አይነት ገጣሚ ነበር ይሄ ብቻ አይደለም ብዙ ቋት ነው ያለው ቲያትሮችም ነበሩት አዎ አሁን ስሙንም ማናነሳው ምድሽ አሁን እንደኔ የግጥም አይነቶች ወደ 4 አይነት አሉ ይባላል ሰንጎ መገን በበሉ የወል ግጥም እና ጸጋዬ ቤት ይባላል እግዚአብሔር ይመስገን ለጸጋዬ ቤት ትልቅ እውቅና ሰጥቷል ይገባል አሁንም ይሄኛው እንደ ግጥም እንትስናው አዲስ የግጥም አይነት ነው ሞኛንግስ ተግቶ እንደሰከረ ፍትወት አናቱ ላይ ወጥቶ የሚያደርገውን አሳጥቶ ያላባት አድሩ ሲያወራጨው ይለያል ከየትኛውም ግጥም ይለያል ጥናት ተጠንቶ ለስሙ መሰየም እንኳን ሊሆንለት ይገባ ነበር እኮ አሁን ጥቆማ መስጠት እንችላለን ለምን አናነሳው እጃለውን እሺ ማን ያጠናለት ስንት አመቱ ነው ምን ያህል ጊዜው ነው ካረፈ እንዴ አረቆየናት ብቻ ይሄ የትም አይደርስን ምን አንድ ማለት የምፈልገው ነገር ይሄ በማህበር ተደራጅቶ ሰዎች ማድረግ ይሄ በማህበር ተደራጅቶ እንትን ማለት የትም አይደርስን ለልጆቻችን እንድንተር ፍቅር ስመተው ከፈለግን እንደዚህ አይነት ለየት ያሉ ሰዎችን ማክበርና ማውቅና መስጠት አለብን ይሄ ሰፈርተኝነት ቡድንተኝነት ምንም አይጠቅምም እኔ ለመጪዎቹ ትውልዶች ነው ማስበው ቢጠና ልክ እንደ ጸጋዬ ቤት የግጥም አይነት ይሄኛውም የተለየ እንደሆነ እኔ አምንበታለሁ ግን ማን ይለት እና ይሄን ይመስላል ሙሉጌታ ማለት ምንም ተናግረሽ ማጨረሽ ምንሽ በዛ ላይ ደግሞ ምስኪን ነው ደግ ነው የደግ መጨረሻ ነው ብዙ ልነገርለት አይበቃም እኔ ቆጭኛል ሁሌ ቆጭኛል እሱ እና እነዚህ አይነት ሰዎች ከ120 ሚሊዮን ምናምን ተመርጦ አንድ ብቅ የሚል ሰውዬ
አጥንተው መስራት ካልቻሉ ምን ሊሰሩ ነው? ያኛው ሊሞት ነው ይሄኛውን እየገደሉ ይሄኛው ሊሞት ነው ይባላል። ቋንቋ እኮ ማለት እንደዚህ ነው። እየተው ነው ስንሄድ እንደነዚህ አይነት ሰዎች እየጠፉ ሲሄድ ያልቃል፣ ቋንቋም ያበቃለታል። የነዚህ ሰዎችን ይዘን ማስቀጠል ካልቻል ቋንቋ ይሞታል፣ ይወለዳል፣ ያድጋል፣ ይሞታል ይላል እንዴ። በቃ እንደዛ ነው። እርግጡን መነጋገር ጥሩ ነው። ለልጆቻችን እንግዲህ ወደ አቶ ንጉሱ ልመለስና እስቲ ማመስገን የምትፈልገው ማስተላለፍ የምትፈልገው መልእክት ካለ ወደ አንተ ጋር ልስማና ከዛ ሞኬ ጋር ደግሞ መጨረሻ ላይ ወደ ሰርጎት ስለመጣ ነው እንዲያመሰግን የምፈልጋችሁ ስላሉ ማለት ነውና ወደ አቶ ንጉሱ ልምጣ። ማስተላለፍ የምትፈልገው መልእክት ማመስገን የምትፈልገው አካል ካለ? ማመሰግናቸው ለዚህ ፊልም ግብአት ለዚህ ፊልም አስተዋጽኦ ያደረጉ ሆቴሎችን ቢሸፍቱ ከተማ መስተዳድር ላንድማርክ እና እንዲሁም ሂስት ሮዝመሪ እና ሌሎች ሆቴሎች ላመሰግናቸው ፈልጋለሁ። እንዲሁም ደግሞ ገጠር አንደኛ ደረጃ ትምህርት ቤት ቃሊቲ ሙሉ የእርሻ ቦታውንና የገጠር ቤቱን ለሰጠን ጎሳ ከበደ እና ለናቴ ለባለቤቴ አመሰግናቸዋለሁ። ስወጣ ስገባ ስለተጨነቁ እና ጥቅምት እንደምንገናኝ ይቀራል እና ተመልካቾቼ እንዲሁም ደግሞ ትላልቅ አርቲስቶችን አፍቃሪዎች በሙሉ ወደ 15 አርቲስቶች ያሉበት ስለሆነ እነ ዘላለም ይታገሱ እነ ሰለሞን ሙሄ ያሉበት ነጋሽ ሰለሞን ያሉበት ነማሚ ያሉበት ነጋሽ ሞኬ ገና ብዙ ይቀረዋል ወደ ልጅነት ተቀይሯልና እነሱን የሚያፈቅሩ በሙሉ ጥቅምት 1 ዓለም ሲኔማ በቀይ ምንጣፍ እንገናኝ እላለሁ። አክብሩት፣ ተገኙ፣ ተማሩበት እላለሁ። በእውነት ልትማሩበት የሚገባ ፊልም ነው። ሰው መስዋዕት አድርጎ ገንዘብ አውጥቶ የሚሰራው ለህዝብ ለማስተማር ነው እንጂ ለቢዝነስ እንዳልሆነ አርቲስቶችም የፊልም ባለሙያዎች በሙሉ እንዲሁም ኢንዱስትሪው በደንብ ጠንቅቆ ያውቀዋል የሀገራችንን ፊልምና ልትማሩበት ስለሆነ ይማሩበት ብለናል። ጥሬን አስተላልፋለሁ ለኢትዮጵያ ህዝብ። ከልብና እስቲ ሞክዬ ያው ቅድም ጀምሬ ለነበረ የ57 ዓመት በልዩ ሁኔታ አንተንም ባለቤትንም በድንገቴ ፈንጠዝያ እንድታከብር አድርጓልና የብዙ ዓመት ምኞትህን ሰርግ መደገስ ባለቤትን ማስደሰት ትመኝ የነበረውን ያንተን ፍላጎት ያውቁ የነበሩ የቅርብ ሰዎች መኮንን ይህንን ቢያደርግ ያስደስተዋል ይህ ሁሌም የሚመኘው ነው ብለው የምትመኘውን ነገር የ57 ዓመትን ጣምራ ልደት አድርገው ሲያከብሩ የተሰማ ስሜት ምን ይመስል ነበር? የዛ ሰዓት የነበረው ነገር እንድታወራኝና ማለት የምትፈልገው ካለ እንድትለኝ ፈልጌ ነው። ተሰማ የሚለው ምንም መግለጽ አያስፈልገውም። ቋንቋም የለውም ቃላትም የለውም። ምክንያቱም ብዙ ነገር የያዘ ስለሆነ ነው። እኔ 20ኛው ላይ አስቤያለሁ። 20ኛው ላይ ማለት 20ኛው የጋብቻ እሺ። ምክንያቱም እሷ ተወደው ስለነበረ ነው። እኔ ብዙ ጊዜ እንደዚህ አይነት ነገር ውስጥ የለሁበትም። ይወንድ አይፈልግም እኮ እሷን ፍላጎት መሟላት እፈልገዋለሁ። ከኔ ምንም ነገር ፈልጋ እንድታጣ ስለማልፈልግ እንግዲህ እግዚአብሔር እኔ በ26 እሱ ነው በ18 ነው አለ። 2 ዓመት አስቀደመ ባለቤቱ። አዎ እኔ አልወደውም አልኩ እንጂ ለካ የሚወደድ ነገር ነው። ተወዶ ነበር አልችሎም ብለህ ስላሰብክ ይሆናል። አይ ቢኖርም እንትን አይደለም። አዎ እንደዚህ ለእንትንም ሆነ ሰው አይደለም። ቀን ሙሉ እንደዚህ ታሽጌ ተይዤ እንዲምል አሁን የገባኝ ያሁን የዕለት ሁለት ሳየው ለካ እውነታቸውን ነው። እንደዚህ ደስ ይላል እንዴ አመት በቆምለትስ ነው ያልኩት። እንኳን አንድ ቀን ታዲያ ለምን ዞረቲ የምትወጃቸው ሰዎች ማከለሽ እኮ ምንም እንትን ሊልሽ የሚችል ነገር የለም። ዞረስቲ በሙሉ እንትን ለካ እንደዚህ ነበር እንዴ ሰርግ። የእሷን መደሰት አይቼ እኔ ከሷ በላይ ተደስችበታለሁ። ዋው ይገባትም ነበረ። ምንም የማልዋሸው
እኔ ፈጣሪ ሁሉም በሚያድለው ያድለዋል። እኔ ሚስትን አድሎኛል። እኔ ምንም አላውቅም። በእድሜ ከኔ በታች ነች፣ ግን ጭንቀዋ ትዳር የሚለውን ነገር ድሮ ነው የምታውቀው። እኔ እንዲህ ስል እና አዲስ ነገር ነው ያሳየችኝ። እኔም ደግሞ በዛው ነው የሄድኩበት። በዛው በመሄዴ 3 ልጆች ታቀፍኩ። ዛሬ ተኝተው ሲያቸው የሚያሳዝኑ እንደዚህ ጣፍጣን እንደ መኖር አታስቢም። ያኔ በጣም ብዙ የማላውቀውን ነገር አወቅኩ። ስለ ሰዎች መኖር እንዳለብሽ ገባኝ። ስለ ራስ ብቻ አይደለም፣ ስለ ራስ ሲሆን የትም አይተነዋል። አልነጋ ብሎን እንዳይነጋ እየጸለይን አድረናል። ምንም አልጠቀመንም። ወደሚጠቅመው ቦታ ያመጣችኝ እሷ ነች። ስለዚህ ይገባታል። ወደፊትም አላት ገና። ኧረ አገባታለሁ። እሺ እና እኔ ከዛ በኋላ በእኔ ተምረው ያገቡ ከ13 ሰው በላይ መጥራት እችላለሁ። ካንተ በኋላ? አዎ እኔ ያለውን ለውጥ አይተው ያገቡ። ትምህርት ብቻው ምንም ዋጋ የለውም። ማንበብ ብቻው ምንም ዋጋ የለውም። ያንን እንትን እንድትዩ የሚያደርግሽ ሰው ያስፈልግሻል። የራስሽ የሆነ ሰው እንድተረጉሚው። እኔ ከዛ በኋላ ነው እኮ መስራት ጀመርኩት። ከሷ ጋር ከተጋባው በኋላ ነው የዘለልኩት። እንትን ደብል የሚባል ደብል ነው የሄድኩት እኮ። አዎ ጎበዝ ተማሪ ደብል የሚመጣውን ማለት ታዲያ። አዎ ከሷ በኋላ እኮ ነው የሄድኩት እንጂ ከዛ በፊት እኔ አልነበርኩም። እና ማግባት ጥሩ ነው፣ ትዳር ጥሩ ነው። ሰው ፕሮግራም ይይዛል። እኔ ፕሮግራም አልይዝም። ፕሮግራም የሚይዝልኝ እሱ ነው። እኔ በምንም ፕሮግራም ይዤ አላውቅም። ምክንያቱም ምንም ዋስትና የለኝም። እኔ ስወጣ የሰው መውደዱን የቀኝ መንገዱን አድርግልኝ፣ የምሰራውን ባርክልኝ፣ እሮጣለሁ፣ ተከተለኝ ነው። እሮጥልኝም አለው። እቺ ነች የኔ ጸሎት። እንዳልኩሽም እሮጣለሁ። 2 ነበርኩ በፊት፣ ሮጦ ብኩን ነበርኩ። አሁን እግዚአብሔር ይመስገን ቢያንስ ከእሷን ጨምሮ ወደ 3 ልጅ አለ፣ 5 እና ከዚህ በላይ ምን ሀብት አለ? ስለዚህ መስራት የሚጀመረው በእነሱ ነው። ፕሮግራም አይሆንም። ይልቅ ፕሮባቢሊቲሽን ብታሰፊ ነው ጥሩ። እኔ እነሱ ምንም የለንም፣ ተጋባን፣ ከዛ ወለድን። ይህን የመጀመሪያውን ስወልድ ሰርቼም አላውቀውን ገንዘብ ሰራው የመጀመሪያውን። ሁለተኛውን ስወልድ ግሪክ ሄድኩ፣ የመጀመሪያ ጉዞ። ሶስተኛውን ስወልድ ኖርዌይ ነበርኩ። እያንዳንዱ የራሱን ይዞ ነው የሚመጣው። በስጋ የፈጠርኳቸው እኔ እንዲህ ካሰብኩ ከነ ነፍሳቸው የሰራ ባለቤቱ ዝም ይላል እንዴ? አይልም። ምን ነካሽ? ያመጣዋል። እንደምን ጥልጥል የለም ያስባል። ስለዚህ በማበኩሉ ይመጣላቸው፣ በእኔ በኩል ይላከላቸው። ስለዚህ ፕሮግራም አብዛኛው ነገር እቺ ደግሞ አጋጣሚዎች ናቸው። እሷንም ባገኝ አጋጣሚ ነው። ምንም ነገር አጋጣሚ። ይኸው አሁን የመጨረሻውም አንቺ ያልሽኝ የ18 ዓመቱ አጋጣሚ ነው። እኔ ብዙ ነገሮች በአጋጣሚ ነው የማገኛቸው። ስለዚህ ለፕሮግራም ብዙ እንትን የለኝም። ደስ ወዳለኝ ነው። ወደዚህ መሄድ ካለብኝ ለዚህ ነው ከወጣሁት። ግን ወደዚህ መሄድ ካለብኝ ወደዚህ ነው የምሄደው። ወደዚህ መሄድ ለዚህ ወጥቼ ወደዚህ መሄድ ካለብኝ ወደዚህ ነው እና ይገባታል። አሁን በእርግጠኝነት የምነግራት ለ3ኛ ጊዜ ያገባሻለሁ። ሰምተሻል። ለሶስተኛ ጊዜ ተዘጋጅ። አሁንም ድንገት ይፈንጠዝያ ነው አለ። መኪናዋስ ስራ ጀምራለች? መኪናዋ እንግዲህ አሁን በዚህ ሰሞን ውስጥ ነች እጅ ላይ ይገባል። ያው ዶክመንት ምናምን የሚሰራሉ ስራዎች አሉ፣ እነሱ ይጨርሳሉ። ያችኛው እስከዛ ትመጣለች። የትኛዋ አለች? አንድ እኮ ጋራዥ የገባች አለች። ስለዚህ እስከዛ ትወጣለች። እሷ ትመጣለች። በቃ
አባቴን እያለቀሰች ነው። ኧረ ናፍቀሃት ነው። ማመስገን የምትፈልገው ካለ አመስግንና እንስተነባበት። አጠቃላይ የኢትዮጵያ ሕዝብ በሙሉ አመሰግናለሁ። ለዚህ ለድንገቴ እንደውም አሪፍ ስም ነው ያወጣሽልኝ። ለድንገቴ ደስታዬ ምክንያት ሆናችሁ ያስተባበራችሁ የተባበራችሁ ወዳጆቼ በሙሉ እድሜ ይስጥልኝ። ዘመኑን ዘመነ ፍስሐ ያርግላችሁ። የደስታ የፍቅር ዘመን ያርግልን። ሀገራችን ኢትዮጵያን ሰላም ያርግልን። አሜን። እንዳልኳችሁ ለሶስተኛ ጊዜ እንደማገባሽ እነግርሻለሁ። ሰላም። ተመልካቾቼ ከሞኪና ከአቶ ንጉሱ ጋር የነበረን ቆይታ ይህንን ቢመስልም እኔ ግን ገና ዝግጅቴን አልጨረስኩም። በያላችሁበት መልካም ቆይታ እንዲሆንላችሁ እመኛለሁ። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። መልካም በዓል ይሁንላችሁ። መጣሁ እኔ አልጨረስኩም። መስቀል መስቀል ይብር